جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا አብዛኛው ሰው ብዙ ነገሮችን መቆጣጠር ይችላል የምላሱ ጉዳይ ግን ከባድ ሆኗል ምላስ ኒዕማ ናት ጸጋ ነው በአግባቡ ለተጠቀመበት ኸይር ነገር ለሰራበት ኒዕማ ብሎ ነው አላህ የገለጸው እንድንግባባ እንድንነጋገር አላህ ምላስን ለግሶናል አለም ነጅዐል ለሁ አይነይን ወሊሳናን ወሸፈተይን ወሃደይናሁ ነጅደይን ይላል አላህ አለም ነጅዐል ለሁ አይነይን ለሰው ልጆች ሁለት አይኖችን አላደረግንለትም ለሰው ልጅ ወሊሳናን ምላስን ወሸፈተይን ከናፍሮችን ወሃደይናሁ ነጅደይን ወደ ሁለት አቅጣጫ ሳላመላከት ነው ወደ ሐቅና ባጢል ወይም ለሞች በሌላ ተፍሲር ወደ እናቱ ጡት ተወለደ ይሮጣል ማን አመላክቶት አላህ ምላስ ኒዕማ ነው الرحمن علم القرآن خلق الإنسان علمه البيان ይላል አላህ መግለጽን አስተማረው ይላል እንዲገልጽ እንዲናገር ሐሳቡን እንዲያውጣ እንዲናገር እንዲገልጽ ያደረገው ማን ነው አላህ ነው ስለዚህ ምላስ ኒዕማ ናት ጸጋ ናት ለማን ከተባለ አላህ Subhanahu Wa Ta'ala በሚፈልገው መልኩ ለተጠቀመ ሰው በዚህ መልኩ ተግባራዊ ላደረገ ሰው ምላስ ትልቅ ጸጋ ናት ትልቅ ኒዕማ ናት ስለዚህም እቺ ምላሳችን እቺ ለስላሳ ስጋ አላህ Subhanahu Wa Ta'ala አብዛኛው የሰውነት አካላችንን ደብል አድርጎ ሲፈጥረው ምላስን እንዳደረገው አይኖቻችን ሁለት ናቸው ቅንድብ ስትመለከት እጆቻችን ጆሮ ስንመለከት አብዛኛው ምንድነው ጥንድ ነው ጥርስ የላይኛው የታችኛው ክፍል አለ ብዛት አላቸው ምላስ ግን አንድ ናት በዚህ እንትን ላይ አላህ ደብል ቢያደርገው ምንድነው ይውጠናል ለምን ከኸይር ነገራችን ምኑ ስለበዛ ሸሩ እየበዛ ስለመጣ ለዚህ ነው እኮ የሰው ልጅ በሚያነጋበት ሰዓት ላይ ጧት ላይ የሰውነት አካል ምላስን ይማጸናሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም አና አቢ ሰዒድ አልኹድሪ ረዲየላሁ ዐንሁ النبي صلى الله عليه وسلم قال اذا اصبح ابن ادم يا ادم ልጅ ባነጋ ጊዜ ንጋት ላይ ምሽቱን አላህ አስመሽቶት አዳሩን ሰላም አሳድሮት ንጋት ሲመጣ فإن الأعداء كلها የሰውነት አካል በአጠቃላይ تكفر اللسان ምላስን ይማጸናሉ ምላስን ይጠይቃሉ ምን እያሉ تقول እያሉ اتق الله فينا በእኛ አላህን ፍራ فإنما نحن بك እኛ ባንተ ውስጥ ነን فإن استقمت استقمنا አንተ ቀጥ ካልክ ቀጥ እንላለን وإن وججت وججنا أنت مسمر كلكك كتبلاش እንበላሻለን ባከበኛ ጉዳይ አላህን ፍራ እጅ እግር የሰውነት ቆዳ በአጠቃላይ ማንን ይማጸናሉ ምላስን በእኛ ጉዳይ አደራ ሱብሃንአላህ የምላስ ጉዳይ ለዚህ ነው ቁርአን ላይ አላህ ወሉኢኑ ቢማ ቃሉ በተናገሩት ነገር ተረገሙ ይላል የሚነገረው በምንድነው በምላስ ኩፍርም በሉት ኢማንም በሉት ዚክሩም መጥፎ ነገሩም እቺ ምላስ ናት ስለዚህ ነው ዛሬ ስለ ምላስ መነጋገር አለብን የተባለው የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ታላቁ ሰሃባ የሐዲስ ሊቅ የሆኑት አባ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ እንዲህ አሉ አና አቢ ሁረይራ ረዲየላሁ ዐንሁ أن رسول الله صلى الله عليه وسلم قال من كان يؤمن بالله واليوم الآخر من كان يؤمن بالله واليوم الآخر سبحان الله ንግግሩ ከባድ ነው ወንድሞች በአላህ በመጨረሻ ቀን ያመነ የአላህን ኃያልነት አንድነት ያወቀ ነገ የውመል ቂያማ አለ ከቀብር የተነስቼ አላህ ፊት ቆማለሁ ብሎ ያሰበ ያመነ ሰው فليقل خيرا أو ليصمت መልካም ንግግርን ይናገር አለዛም ዝም ይበል ሱብሃንአላህ
فليقل خيرا أو ليصمت ዝም ይበል መልካም መናገር ካቃተው አያችሁ ነገሩ ክብደት ከምን ጋር እንዳያያዙት ከአላህ ጋር ከቂያማ ጋር ነገ ከቀብር ተነስቼ አላህ ፊት ቆማለሁ ሚል ሰው ሚናገራትን ንግግር ሂሳብ ያድርግ ዑለማዎች ሲናገሩ ምን ይላሉ ብልጥ ጮሌ ማለት አቅሉ ከንግግሩ በፊት የቀደመ ነው ይላል ምንድነው ከመናገሩ በፊት ያስተነትነዋል መናገሩ ኸይር ነው ኸይር አይደለም አላህን ያስቆጣል አያስቆጣም አስተንትኖ ምን ብሎ ጥቅም ካለው የሚናገረው ጥቅም ከሌለው ዝም ይል ብልጥ ጮሌ ነው ወልአህመቅ ይላሉ አህመቅ የሚባለው ሞኝ ቂል የሚባለው ደግሞ ምላሱ አቅሉን ይቀድማል ዝም ብሎ ነው የሚዘረገው በቃ ዝም ብሎ ያገኘው ጥሩ ነው ጥሩ አይደለም በዚህ ንግግር አላህ ይቆጣብኛል አላህ አይቆጣብኝም የለም ዝም ብሎ ይናገረዋል ሞኝ ማለት ይሄ ነው ሲናገር ሰው ማስተዋል አለበት ዛሬ ላይ አንዳንዱ ይሄው ዘመናችን ይሄ ሞባይል አለ ሚዲያዎች በስተዋሉ ሶሻል ሚዲያ በፊት ላይ ሶሻል ሚዲያ እንደዚህ ካሜራ ከስንት ጊዜ ከምናምን ነበረ አሁን ግን ራሱ ቤቱ ላይ ሞባይሉ ምን አለ እየቀረጸ የሚያስተላልፋቸው መልእክቶች አሉ ለጊዜው ወጣት ይሆናል ለጊዜው ምንም አይመስለው የሚናገረው ቃላት ስለ ብልግና ሴቱም ወንዱም እንደፈለገ ይሆናል ያ ነገር ግን ምን ሆኖ ቀርቷል ሰዎች ዘንድ ሪከርድ ተደርጎ ተቀምጧል ሴቭ አድርጎ ዳውንሎድ አድርጎ ያወርደዋል ነገ በሆነ ሰዓት ይለቅብሃል አንተ የሆነ ቀን ብለህ ምንም ሳታስተነትን ተናግረዋል ነገ ትዳር ይመጣል ልጆች ይመጣሉ ትሸማቀቅበታለህ ልጆች ያንተን ንግግር ሲመለከቱ የኛ አባት ነው የተናገረው የኛ እናት ናት እንደዚህ የተናገረችው መጥፎ ቃላት ጽሁፍም ይጽፋል ፎቶዎችንም እንደዚህ ያልሆነ ነገር ይፖስታል ራሱ ምናምን ተገላልጦ ምን ብሎ ነገ ግን ትንሽ እድሜ ገፋ ሲል የሚሸማቀቅበት ልጆች ትዳር ሲመጣ የሚሸማቀቅበት ሰዓት ማለት ለዚህ ነው ዑለማዎች ብልጥ ጮሌ ማለት ከመናገሩ በፊት ያማክራል አቅሉ አላህ ዘንድ ያስወድዳል አያስወድድም መጀመሪያ ይመረምረዋል ስለዚህም ይህ ምላስ ካልተስተካከለ ሌላው ነገር በአጠቃላይ አይስተካከልም የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም በአንድ ሐዲስ በሌላ ላይ ሲመክሩን እንዲያሉ ላ يستقيم ኢማኑ አብድን ሐታ يستقيم قلبه የአንድ ሰው ኢማኑ ቀጥ ያለ የተስተካከለ አይሆንም ቀልቡ ቀጥ ካላለ ካልተስተካከለ ውስጥ ካልተስተካከለ ውስጥ ጥሩ ካልሆነ ላ የተበላሸ ንጹህ መሆን አለበት ከሪያ ከመሳሰሉት መጥራት አለበት ኢማኑ ተስተካከለ ሊባል የሚችለው ቀልቡ ሲስተካከል ነው ወላ يستقيم قلبه ቀልቡ ደግሞ አይስተካከልም حتى يستقيم لسانه ምላሱ እስኪስተካከል ድረስ ምላስ ከባድ ነው ወላሂ እኔ አንዳለ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የኸይር ስራዎችን በአጠቃላይ አፈር የሚያበላ ታጥቦ ጭቃ የሚያደርግን ሐዲስ የተናገሩበት በቀራውት ባነበብ ቁጥር ለፕሮግራም ሲዘጋጅበት ምን ሳየው እንደው ፈራለሁ እንደው ዛሬ ሰግጄ ጾሜ ዚክንትን ብዬ ግን ደግሞ በምላሴ ደግሞ ስንቱን አሰቃይቻለሁ በምላሴ ስንቱን እንትን ብያለሁ ሱብሃንአላህ ሐዲሱል ሙፍሊስ ሚላል አንድ አተድሩነ መኒል ሙፍሊስ ደሃ ማን እንደሆነ ታውቃላችሁ ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት አንዱ ሐዲስ ደሃ ሰሃቦቹ ደሃ ማለት መላሊ ረሐመለ ወላ መታዕ መጣቀሚያ ገንዘብ ብር የሌለው ነው አሉ ሰሃቦች በተረዱት ነብዩ ሰለላሁ ዐለይሂ ወሰለም አሉ المفلس من امتي مفلس ደሃ ማለት ከኔ ኡመት من ياتي يوم القيامه የቂያማ ቀን ይመጣል بصلاه وزكاه وصوم ሰላት ሰግዶ ዘካ ሰጥቶ ጾም ጾሞ መልካም ስራው መልካም መዝገብ ላይ ተመዝግቦለት ይመጣል وقد شتم هذا وقذف هذا واكل مال هذا وسفك دم هذا وضرب هذا አንዱን ደብድቦታል አንዱን ደሙን አፍስሶታል አንዱን ሐቁን ወስዶበታል አንዱን ክብሩን አዋርዶታል አንዱን ሰድቦታል ምን ብሎ يوم القيامه يوم لا ينفع مال ولا بنون ገንዘብም ልጅም የማይጠቅምበት ቀን إلا من أتى الله
قلب سليم سلاماي قلب ይዞ ካልመጣ በስተቀር ንጹህ ሆኖ ካልመጣ በስተቀር ማይዳንበት ከባድ ቀን ስለዚህ ኸይር ሰራው ብሎ ወደ ጀነት ሲዘጋጅ እዚህ ዱንያ ላይ የበደላቸው ይከቡታል ዱንያ ላይ የሰደባቸው ክብራቸውን ያዋረዳቸው እነሱ ላይ የተለያየ ነገር ያረጋባቸው የበደላቸው ሰዎች በአጠቃላይ ይከቡታል ያ ረብ ይላል ይሄው ሰድቦኛል ይላል ያ ረብ ይላል ሌላውም ይመጣል ይሄው ደሜን አፍሶኛል ያ ረብ ይሄው ክብሬን አዋርዶኛል ክብሬን ነክቶኛል ይላል ሱብሃንአላህ ያ ቀን ግቦ የሚሰጥበት ቀን አይደለም የውመቱ ብለሰራኢር ሚስጥሮች በአጠቃላይ ግልጽ ብሎ የሚወጡበት ቀን ማንንም እንደ ዱንያው በሙስና በተለያየ በግቦሽ ሉክሉክ ብሎ ዳኛው ላይ የሆነ ነገር ሰጥቶ በጎን የሚያልፍበት የሚያመልጥበት ቀን አይደለም ያ ቀን ማለት ምን ከፍለው ምንድነው የሰገርና ሰላታችን ምን ከፍለው ምንድነው ያወጣነው ሰደቃችን መልካም ስራችን ነው ምን ከፍለው ገንዘብ የለ ብር የለ ያን ቀን በቃ ብር ያንተ ንብረትህ ሰላት ነበር ያንቺ ንብረትሽ ሰላትሽ ነበር የኔ ንብረቴ ሰላቴ ነበር ዱንያ ላይ አዛ ያረኳቸውን ሰዎች ከሰላቴ እየተቆረሰ ይሰጣቸዋል ከመልካም ስራ እየተቆረሰ ይሰጣቸዋል ግን ችግሩ መቼ ነው ያንን ከፍዬ ሳልጨርስ ተከሳሾች ሲመጡብኝ ሌሎች የበደልኳቸው ሰዎች ዙሪያዬ ሲከቡኝ የነሱን ወንጀል አምጡና እሱ ላይ ደርቡበት ይባላል ከዛ በኋላ ወደ ጀሃነም ይወረወራል ደሃ ማለት ይሄ ነው ታጥቆ ጭቃ ይሄን ሐዲስ ታውቁታላችሁ የሙዓዝ ሐዲስ ላይ የአላህ መልእክተኛ ሙዓዝ ትልቅ ጥያቄ ጠየቃቸው ሐዲሱን በደንብ ተከታተሉ ሙዓዝ በጣም ታላቅ ሰሃባ ነገ የውመል ቂያማ የዑለማዎችን ባንዲራ ይዞ መሪ ሆኖ የሚመጣ ነው ሙዓዝ 10ኛው ዓመት ላይ ነብዩ እሱና አቡ ሙሳ አልአሽዓሪ ሙዓዝን ከላይኛው የመን ክፍል አቡ ሙሳ በታችኛው የመን ክፍል ዳዕዋ እንዲያደርጉ የሲራ ወላ ቱዓሲራ ብለው ከተውሂድ ጀምረው ከዛ ወደ ሰላት ከዛ ወደ ዘካ እያሉ ተርቲቡን ስቴፑን ጠብቀው እንዲያስተምሩ ወደ አህለል ኪታቦች የላኩት ምናልባት ግን በሚቀጥለው ስትመጣ ላታገኝ ይችላል ብለው ነብዩ የተሰናበቱት ሙዓዝ ቅፍ አድርጎ ያለቀሰባቸው ይህ ታላቅ ሰሃባ ነብዩን ጥያቄ ጠየቀ ረሱልን አለይሂ ሰላቱ ወሰለም فقلت يا رسول الله أنت يا الله ملكتنيا أخبرني بعمل يدخلوني الجنة ويباعدوني عن النار يا الله علم يونسين نبي تيقى ياجو قم تكامي نقر أنت يا الله ملكتنيا وي استي جنة مياس قبانينا كجهنم يميارك أنين سراين قروين أملاكتوين ألاجو لقد سألتني أن عظيمة برقتم تلك نقر نتأيكي كبار نقر أنقبغابي متأيكي علبت نقر وإنه ليسير على من يسره الله عليه نقر كان الله لا قر على السود أمو قرنو كالال نورت ديناتشن سيجمر من دينو قرنو دينو كوسو ميكبت من دمسلاتشو براسو أداديس نقر يامتا سيدي چانا نقر انجي الله بامتاو والله قرنو قوم مسكد أقاتا كوچ بلا سكت كوچ بلا أقاتا بقولن رمضان متى تامنك مصوم አልቻልክም አፍጥር ሲሻል ትጾማለህ ዲን ምንድን ገርነው ሐጅ በእድሜ አንድ ጊዜ እሱም لمن استطاع ለቻለ ሰው ሐጅ ደርሰህ እስክትመጣ ቤተሰቦች ማይራቡ ማይቸገሩ ከሆነ የነሱን ወጪ ሙሉ ከሸፈንክ ደርሰና ግዴታው ነው ባል እስከዛስ ግዴታ የለብህም ዘካ መጠን አለው ሁሉም ላይ አይደለም መስጊድ መምጣት አልቻልኩም ታማላው አላህ ቤት ላይ ስገድ መንቀሳቀሳችን ቁጭ ብለን ትሰግዳለህ ተኝተን ትሰግዳለህ ገር ነው ዲን እኛ የሌላውን ስናመጣ ግን ይከብድብናል ወይም ደግሞ ዲን ነው ብለን ደግሞ ራሳችን ላይ የምናጠብቀው ከሆነ እንደዛው ይበላሽብናል እንጂ ነብዩ ሰለላሁ ዐለይሂ ወሰለም ባሳዩን መንገድ ከሆነ ምንድነው እስላም ዋضح ነው ግልጽ ነው ቁርአን ሐዲስን ይዘን ከተከተልነው والله الاسلام ቀላል ለኑሮ ተስማሚ ላይፍ የሆነ ህይወት የሆነ ዲን የለም ብቻኛ መስመሩን እንያዘው ምኑን የቁርአን የሐዲሱን መስመር እንያዘው ከዛ በኋላ ቀላል ነው والله በራሳችን ላይ እኛኮ ቁርአን ሲሆንና ሐዲስ ሲሆን እኮ ነው በቃ ለመፈላፈል ነው የሆነ ፍሪጅ ከስታል ቴሌቪዥን ገስታል ማኑዋሉ ይሄ ነው አጠቃቀሙ ይሄ ነው እንዲህ ከተጠቀምከው እንዲህ ትሆናለህ ከተባለ ሰው ይጠነቀቃል አይደል ወጪ እንዳያወጣ
ገንዘብ እንዳወጣ እንዳይበላሽበት በቃ ቁርአን ሐዲስ እንዲህ ብሎናል በቃ በዛው መስመር መሄድ የዛኔ ረሃ ሆነ ደስተኛ ሆነ ሳትጨናነቅ ትኖራለህ ገር ነው አላህ ላገራለት አሉት ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝን የጠየቀኝ ከባድ ጥያቄ ነው አላህ ላገራለት ገር ነው የመጀመሪያው ተዕቡዱላህ ወላ ቱሽሪክ ቢሂ ሸይአን አላህን በብቸኝነት ትገዛለህ በሱ ላይ ምንም አታጋራ የአላህን ሐቅ ለአላህ ትሰጣለህ ከአላህ ውጭ ለማንም መስጠት የለብህ የፈጠረ ያስገኘህ የተንከባከበ ያበላህ ያጠጣህ አሳምሮ የፈጠረ እሱ ነው አምልኮም ለማን ነው ለአላህ ነው አላህ ውጭ አትስጥ ለሊት ቀኑ የሚያመጣው የሚያፈራርቀው ምድርን የዘረጋው ሰማይን ጣራ አድርጎ ከሰማይ ውሃ ወርዶ ከምድር ቡቃያውን ፍራፍሬውን ያበቀለው ልትበላ ልትጠጣ ልትጠጪ ልንበላ ያደረገው ረቡል ዓለሚን የዓለማቱ ጌታ አላህ ነው ስለዚህ እሱን ብቻ ትገዛለህ ወላ ቱሽሪኩ ቢሂ ሸይአን በሱ ላይ ቅንጣትም አታጋራም አንድች የኢባዳ ክፍል ለማንም አሳልፈህ አትሰጥም ለቀብርም አታጎበድድም ከአላህ ውጭ ለመላእክትም አትሰግድም ለነቢያትም ለደጋግ ሰዎችም ለማንም ለአላህ ብቻ ነው ወቱቂሙ ሰላተ ሰላትን ደግሞ ታቋቁማለህ ደንቡን አርካኖችን ዋጅባቶችን መሟላት ያለባቸውን አሟልተህ ትሰግዳለህ ኢነ ሰላተ ካነት ዐለል ሙእሚኒና ኪታበን መውቁታ ሰላት በአማኞች ላይ በሙእሚኖች ላይ ግዴታ ተደርጋለች ኪታበን መውቁታ አለ በወቅት የተደረገች ግዴታ ናት ዙሁር የሚሰገደው አስር አዛን እያለ አይደለም አስር የሚሰገደው መግሪብ አዛን እያለ አይደለም ወቅቱን እኛ አንዳንዴ ኳስ እናያለን አይደል በየመድረኩ ነው የምናገረው እዚህ የምናገራለሁ ሚጮህ ካለ ይጮሃላችሁ ኳስ እናያለና ኳስ እያየን አዛን ይላል ኧረ ቆይ ሊያልቅ ነው እንጂ 30 ደቂቃ ተጨምሯል ፋይናል ነው ትላለህ ቢላህ አለይክ አንተ አዛን እያለ ሙአዚኑ ሐያ አለ ሰላህ ሐያ አለ الفላህ ኑ ወደ ሰላት ኑ ወደ መድህን እያለ ሙአዚን እየጠራን በሙአዚኑ አማካኝነት እኮ የአላህ ጥሪ ነው በቃ ኑ ወደ አላህ ቤት እየተባለ ወደ ምትድኑበት ቦታ ኑ ሲለን ኧረ ቆይ ዛሬ ምን ነው ማንቼ ነው አርሴ ነው ትላለህ ወይ ወደ አገር ትጠራለህ ከዛስ እሱን እንያለን ሰላቱን ስናሳልፈው ቆይ በኋላ ሰላቱን ቤት ስገባ ሰግደዋለሁ እንላለን እስቲ አንድ ጥያቄ ለራሳችን ጠይቅ ሰላቱን ቤት ስገባ ሰግዳለሁ ኳሱ ይለቅ ኳሱ ሲያልቅ ሰግዳለሁ ብለን የኛ አጀላችን ቢያልቅስ የኛ የተጻፈልን ጊዜ ቢያልቅስ ወንድሞቼ በቃ የዛኔ ፋይላችን ቢዘጋስ እዛው ኳሱን እየተመለከትን መለከል ሞት ቢመጣስ ይዞን ቢሄድስ የውመል ቂያማ እስቲ ኳስ እያየን ስንን ሰው በሞተበት ሐል ይነሳል ተብሏል ኸምር እየጠጣ የሞተ ኸምር እየጠጣ ይነሳል ሐጅ ላይ ሞተውን አላያችሁ ነብዩ ሰለላሁ ዐለይሂ ወሰለም ይባዓሱ የውመል ቂያማ ሙለቢያን ለበይክ አላሁመ ለበይክ እያለ ይነሳል አሉ ታዲያ ወንድሞች በሰላት አትደራደሩ ወላሂ በሰላት በምንም መልኩ ምንም መደራደር አዚኛ የሸራረፍ ነው ትምህርት ቤት ሲከለከል መጮህ ብቻ አይደለም እኮ ቤትም ቦታ ሰላትን መጠበቅ ነው ትምህርት ቤት ማንም ሊከለክል ማንም ፈቃጅ ማንም ከልካይ ሰላትን የፈቀደው ማን ነው ከአላህ በኩል ነው እንጂ ማንም ሊከለክል ማንም ሊፈቅድም አይችልም አላህ ያዘዘን ነው የምንፈጽም ወላጆችም ትምህርት ቤት ተከለከለ ምናምን ሲባል ኩምስስ አትበሉ ጀግናው መስገድ አለበት መማር አለበት ብለን ልትታገል ይገባል እንጂ ችግር የለም አትበል እንዴ በሰላት ትቀልዳላችሁ ስለዚህ በኳሱም በምኑ ሙአዚኑ ከተጣራ ወደ መስጊድ መምጣት ነው ወደ መስጊድ አንዱ ሰሃባ እኮ አይነ ስውር ነው የአላህ መልእክተኛ መጥቶ ጠየቃቸው እንደውም ያመላክተኝ ሰው የለም ቤቴ ቢሰግድ እንዴት ነው ምን ይሉኛል እሺ አሉትና ልክ ሲሄድ አተስመኡ ኒዳ የአዛን ጥሪ ትሰማለህ አሉት አዎ አላቸው እንግዲያውስ ፈአጅብ ለአዛኑ ምላሽ ጣሉት ምን ማለት ነው ና መስጊድ ነው አሉት ማን አይነ ስውር ታዲያ አላህ ሙሉ አካል ይሰጥ ቆዋ ይሰጣ ወጣቱን ዲኤስቲቪ ብለን የዲኤስቲቪ ቤት እናሞቃለን እንደ መስጊዱን ማሞቅ ሲገባ ስለዚህ ኢንሻአላህ ይስተካከላል አላችሁበት ብዬ ሳይሆን ምናልባት ካለ ጓደኞቻችሁን ምንም ለመምከን መስተካከል አለበት በሰላት መደራደር የለም በቃ ሐያታችን ነው ወላሂ ሰላት ደምህ ነው አጥንትህ ህይወት ነው አንድ ያለን ስራ እኮ እሷ ናት ወላሂ ምን አለን ሀብት የለን በየጊዜው ሐጅ እንዳንሄድ ዘካው እንዳንሰጥ ሰደቃው በቃ ሰላት ኡዝር የለውም የሰላት ኡዝር ሁለት ነው የተኛ ሰው ሲነቃ ይስገድ ተባለ በእንቅልፍ ካመለጠ የረሳ ሰው ባስታወሰበት ሰዓት ይስገድ ከዛው ቁጭ ብሎ መስገድ ያቃተው
ተኝቶም ይሁን ሆስፒታል ነው አቅሉን አልሳተም በሐሳቡ ሁለተኛው ረካ ላይ ያለ እየቀራ እየዘከረ ምን እያለ ይስገደው እዛው በሐሳቡ እያጣቀሰ ምን እያለ እንዲም እያለ አቅሉን እስካልሳተ ድረስ በዚህ መልኩ ከተባለ ጂሃድ ፊ ሰቢልላህ ላይ በአላህ መንገድ ላይ ጦርነት መጥቶ ሰላቱል ኸውፍ ተብሎ ሰዎች ፊት ለፊት አላህ ጠላት ፊት ለፊት ግማሾቹ ሲጠብቁ ግማሾቹ እንዲሰግዱ ከታዘዙ ሰላም የተቀመጠ ሰውስ ወጣት የሆነ ሰውስ እንዴት ብሎ በሰላት ይቀልዳል? ኢንሻአላህ ከዚህ ፕሮግራም በኋላ በሰላታችን ላይ አንቀልድም ብዬ ተስፋ አደርጋለሁ። ሙስታሂድ ኢንሻአላህ። ሰላትን ትሰግዳለህ አሉት ሙአዝ። ወቱዕቲ የዘካ ዘካም ትሰጣለህ ግዴታ የሆነብን በአመት ከመቶ 2.5 ቀላል ከመቶ 2.5 እምቢ ሲል ሌላ ነገር አላህ ያመጣብሃል። አንድ ወንድም ዱዓ አድርግልኝ አለኝ። ምን 8 ሚሊዮን ብር ታክስ ነገር እናመጣብኝ አላህ ያግራል ዘካ ታወጣለህ አልኩት። አይ አለኝ ዘንድሮ ነው ያወጣሁት አለኝ። ከዛ በፊት አልወጣም በቃ ሁሉ ተጠራቅሞ ነው አላህ በዚህ በኩል ያመጣብህ አልኩት። ዘካ ስሰጥ አላህ ሐቅን ይጠብቅልሃል። ዘካ ምን ነው ትርጉሙ? አንደኛ መፋፋት ነው፣ በረካ ያመጣልሃል ገንዘብ ላይ። ሁለተኛ የተበላሸውን ያጠራልሃል። እኛ አላህ ያዘዘንን ትንሽ ፐርሰንት እምቢ ስንል ሌላው አስገድዶ ይቀበላል። ከአላህ ሐቅ ስለራቅን እኮ አንዳንዱ 1 ሚሊዮን ብር ዘካ ከወጀበበት 100 ሺህ ብር ይወረውርና ቂያማ ያቆማል። በቃ ዘንድሮ 100 ሺህ ብር ሰጠው አምና 50 ሺህ ብር ነበር ይላል። 900 ሺህ ብር ዕዳ አለበት 1 ሚሊዮን ብር ግዴታ ከሆነበት። እንደምሳሌ 40 ሚሊዮን ያለው ሰው 1 ሚሊዮን በአመት ማውጣት አላህ ሐቅ። ዘካ አይቀንስም፣ ገንዘብን ያፋፋል። ዘካ ትሰጣለህ። ወተሱሙ ረመዳንን ትጾማለህ በአመት አንዴ ሲመጣ። ወተሑጁል በይት የአላህን ቤትም ሐጅ ታደርጋለህ አሉት። እዚህ ላይ አንድ ቂሳ ልንገራችሁ። አርካነል ኢስላም ሲመጣ አንድ ቂሳ ትዝ አለኝ። አንዱ መጣና ይሁዲ ነው ለአንዱ ሙስሊም ጥያቄ ጠይቋል። እስልምና እንዴት ነው እስቲ ንገረኝ አሉ። እስልምና አሉ 5 መሰረታዊ ነገሮች አሉት። እነሱ የራሳቸው ህግ አላቸው። ሻሃዳ የሚባል አለ። እሱን ይዘ ከለቀቅ የራሱ ህግ አለው፣ ትገደላለህ አሉ። ሰላት የሚባል ህግ አለው። በቀን 5 ጊዜ በተለይ ደግሞ ሱቢ ላይ በዛ እንቅልፍ በሞቀ ሰዓት ላይ ተነስተ በብርድ ምሰግደው ይለዋል። እሱንም ከተውከው የራሱ ህግ አለው አሉ። ዘካ የሚባል አለ። ገንዘብን ሀብትን ለፍተ ጠብ በቃ ላብን ጠብ አድርገህ የሰበሰብከውን ለድሃ ትረጫለህ፣ ትሰጣለህ። እሱንም እምቢ ካልክ የራሱ ህግ አለው አሉ። ጾም የሚባል አለ። በረመዳን በአመት የሚመጣ እየራበህ እየጠማህ ውሃጥም ምኑ እያስቸገረህ ትጾማለህ። እምቢ ካልክ የራሱ ህግ አለው አሉ። ሐጅም የሚባል አለ። በአመት አንዴ ከዓለም ህዝብ ጋር እየተጋፋህ መከራን ምቀምስበታል። የዘነዳው አለን ይለማል። ከዛ ይሄ ግማ ይከብዳል። አዎ እውነትም ይከብዳል። አይቅርብኝ ብሎ ሲሄድ አጠገቡ ሰው ነበርና ምን አለ ኢስላም ስንት የሚነገር ኸይር ነገሮች እያሉ አንተ እንዲጠብቅ አድርገህ የምትነግሩ ሲል ምን አባቱ 67 ዓመት ጠጥቶ ጨፍሮ በመጨረሻ ሰዓት ጀነት ሊገባ አለ። ሱብሃንአላህ። ጀነት በማን እጅ ነው ያለው? በአላህ እጅ ነው። እንደው አልሐምዱሊላህ እንበል። በሰው እጅ ቢሆን እኮ ቃልቆልናል። ነብዩ ሐጅ ታደርጋለህ አሉትና ثم قال አሉት ሙአዝ አላ አዱልከ አላ አብዋቢል ኸይር የኸይር በሮችን ላመላክት አሉት። አሶሙ ጁና ጾም ጋሻ ነው። ጾም አብዛ ያዝ ጋሻ ነው አሉት። ወሰደቀቱ ሰደቃ ቱጥፊኡ الخطيئة كما يطفئ الماء النار ኃጢአትን ያብሳሉ ያጠፋሉ። ሰደቃ ምጽዋት ልክ ውሃ እሳትን እንደምታጠፋው። ወሰላቱ الرجل من جوف الليل አንድ ሰው በሌሊቱ ድቅድቅ ባለ ጨለማ ሌሊት ላይ ተነስቶ የሚሰግደው ሰላት ደግሞ ትልቅ ኸይር አለው አሉና ثم تلا አነበቡ تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون فلا تعلم نفس من قرة ما أخفي لهم من قرة أعين جزاء بما كانوا يعملون የሚለውን የቁርአን አንቀጽ አነበቡ። የአላህ ደጋግ ባሮች እኮ ማለት ጎናቸው ከመኝታቸው ይነሳል።
ሌሊት ላይ ያ ረብ የሚሉበት የሚሰግዱበት። ከዛ ቀጠሉ አላ أخبرك برأس الأمر كله የዚህ ነገር ሁሉ መሰረቱ ዋናውን ልንገራ አሉት። وعموده ምሰሶው وذروة سنامه ዋናው ጉልላቱ ሻኛውን አሉት። قال قلت بلى يا رسول الله ንገሩኝ ምንድነው አላቸው። ይሁሉ ምነግራችሁ ስለ ምላስ ጣጣ ለማምጣት رأس الأمر የነገሮች ሁሉ መሰረት الإسلام ኢስላም ነው። በህይወት ላይ ኢስላም ከሌለ ዋጋ የለህም። ዱንያ ላይ ምንም ሁን ምንም ኢስላምን ከለቀቅ ሐያት የተበላሸ ነው፣ መጨረሻው ጨለማ ነው። والله ለዚህ ነው ነብዩ ዱዓችን ነበረው اللهم يا مقلب القلوب ثبت قلبي على دينك። በኢስላም ላይ አጽናኝ የነብዩ ዱዓ ከሆነ እኔ እናንተስ ታዲያ ለምን እንኩፈሳለን? መጨረሻችን እንዲያሳምርልን ያማረ እንዲሆንልን والله ዱዓ ልናደርግ በኢስላም ላይ እንዲያኑረን አላህ አደራም አለን። ያ አዩሃ الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون። አደራችሁ ሙስሊሞናችሁ እንጂ እንዳትሞቱ አለ። ምሰሶው ደግሞ አሉት ነብዩ ሰለላሁ ዐለይሂ ወሰለም ወዐሙዱሁ الصلاة ሰላት ነው። الصلاة ኢማዱ ዲን የዲን ምሰሶ። وذروة سنامه ዋናው ጉልላቱ ሻኛው ደግሞ الجهاد በአላህ መንገድ መታገል ነው። በምሳሌ ልግለጽላችሁ። ይሄ ቤት ምን አለው? መጀመሪያ ሲሰራ ምሰሶ አለ፣ መሰረት አለው። መሰረት ሳይኖረው እንደዚህ ቆሟል። መሰረቱ ሳይኖር ምሰሶን ብናቆመው ይይዛል። መሰረቱ ምንድነው? ኢስላም ነው። ምሰሶ ደግሞ ምንድነው? በአራቱም ጎን በመሃል ምንም ተደርጓል። እዚህ ምሰሶ ነው ቤቱ ቤት እንዲሆን። ከዛ ጣራው ምኑ ሲደረግለት ደግሞ ምን ሆነ? ውበት ሰጥቶ አይደል? ኢስላም ይሄ ነው። መሰረት ከሌለ ዋጋ የለም። ኢስላም ከሌለ ሰላት ኢማዱ ዲን ነው፣ የዲን መሰረት ነው፣ የዲን ምሰሶ ነው ሰላት። እሱም ከሌለ ዋጋ የለም ነው። አላህ ይጠብቀን። ስንት ሰው እኮ መስጊድ ሳይገባ ጀናዛው ብቻ የሚገባል። ጀናዛው ስንት እህቶቻችን ሂጃብ ርቀው የመጨረሻ ቀን ብቻ ሂጃብ የሚለብሱ አለ። ከፈን ሂጃብ አልለብስም ብሎ በህይወታቸው። አላህ መጨረሻችን አላህ ያሳምርልን። ይሄ ሁሉ አሉትና አላ أخبرك بملاك كل ذلك كله አሉት። ይሄ ሁሉ የሚያጠፋ የሚያወድመውን ልንገርህን አሉት። قلت بلى يا نبي الله أنت الله نبي أو ينقرون من دنا والقوة. فأخذ بلسانه ملاساتشو من يذل الرقنا كف عليك هذا اتشن كان تتبكات له اتشي ملاسنات ملاسهن تبكات. فقلت يا نبي الله أنت الله نبي وإنا لمؤاخذون بما نتكلم به እኛ በምንናገረው ነገር እንያዛለን እንዲህ አላቸው። ሰቂለተከ ኡሙክ እናት ትጣ ማለት የአረቦች ልማዳዊ አነጋገር። አንተ እንዴት ነው ሀገራችን አፈር ብላ ይሄ ይጠፋል ትላለህ አይደል? የሆነ ነገር እንደዚህ በማለት ነው። እንዴት ይጠፋል ያ ሙዓዝ? وهل يكب الناس في النار على وجوههم أو على مناخرهم إلا حسائد ألسنتهم ሰዎች በአፍጢማቸው ወይም ባናታቸው በፊታቸው እየተገፉ ተደፍተው ወደ ጀሃነም የሚሄዱት ምላስ ባጨደችው ነገር አይደል ወይ? ምላስ ባመጣችው ጣጣ አይደል ወይ? የምላስ ጣጣ አይደል ወይ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የምላስ ከባድ ነው። ስራችንን ባጠቀል ሊያበላሽ ይችላል። እቺ ሴት ቀን ትጾማለች፣ ለሊት ትቆማለች ተባሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን በምላሷ ጎረቤቶቿ ምን ታደርጋለች? አዛ ታደርጋለች። እሷማ የጀሃነም ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምላስ ይሄ ምላስ ከባድ ነው ወላሂ። ይሄ ዱንያ ላይ ራሱ ተመልከቱ። ልኩስ ታደርግና የሆነ ሰው ትናገርና ዱንያ ላይ ቦክስ የሚያርፈው ማን ላይ ነው? እናቱ ከንፈር ላይ ነው እኮ፣ እናቱ ጥርስ ላይ ነው። ምላስ ውስጥ ትገባለች። ዱንያ ላይ ጭምር የሰውነት አካልን እንዲጎዳ ታደርጋለች። እሷ ውስጥ ትገባለች። የሚጎዳው ማን ነው? ከንፈር ነው፣ ጥርስ ነው፣ ፊት ነው። እሷ የሆነ ነገር ተናግራ የምላስ ጣቱ ከባድ ነው። በዚህ ምላስ ነው ዛሬ ውሸት የሚነገረው። ውሸት ዛሬ ተላመድ ነው። በቃ ወላሂ በቃ በጣም ለመድ ነው። ውሸት ሲደጋገም ምን ይባላል? እውነት ይመስላል አይደል? በቃ ውሸት ንግዱ ላይ ወላሂ ወላሂ ነው። በቃ በውሸት በውሸት በውሸት። ይሄ ሁሉ መጥፎ ነው። ይሄ ሁሉ ዋጋ ያስከፍላል።
አላህ ስብሓነሁ ወተዓላ እኛ ላይ መድቦብናል። ወላ ተቅፉ ማ ለይሰ ለከ ብሂ ዒልሙን፣ ለአንተ በእርሱ እውቀት የሌለህ ነገር ላይ አትከተላል። ኢነ ሰመዐ መስሚያ ጆሮ፣ ወልበሰረ መመልከቻ አይን፣ ወልፉአደ ልብህ፣ ኩሉ ዛሊከ እነዚህ ሁሉ አለ አላህ ካነ አንሁ መስኡላ ከእሱ ከባለቤቱ ተጠያቂ ናቸው። ይጠየቃል ባለቤቱ የዚህ ባለቤት። ኢዝ የተለቀ ልሙተለቅያኒ አን ልየሚኒ ወአን ሽማሊ ቀኢዳ፣ ሁለቱ ቃል በሚቀባበሉ ሰዓት በቀኝ በግራ እሱ ዘንድ ተቀማጭ ሆኖ ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን አቲድ፣ እንድች ቃል አታልፍም በእሱ ላይ ተጠባባቂ ዝግጁ ሆኑ የሚጽፉ የሚከትቡ መላእክት ያሉበት እንጂ ምንም ነገር አይቀር። ሁሉን ነገር ይዘግባሉ መላእክቶች። በቀኝ ያለው ኸይር ነገር ይጽፋል፣ በግራ በኩል ያለው ሸር ነገር ይጽፋል፣ መጥፎ ነገር። ሐታ ዑለማዎቹ ሲተነትኑ ምንም ነገር አይቀርም ሲባል በላው ጠጣው ሄድኩ መጣው የሚቀሩን ነገር የለም ይጽፉታል። እሺ እኛ ደግሞ ከዚህ ደግሞ ሌላ እሺ በላው ጠጣው እሺ ከዚህ ውጪ ደግሞ ስንት ነገር አለብን። ስንት ቃል እንደቀላል የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም አንድ ሐዲስ ላይ ሲናገሩ እኛ እንደቀላል የምናስበው ነገር ግን አላህ Subhanahu Wa Ta'ala ዘንድ ከባድ የሆነ ነገር ሲናገሩ እንዲያ ሐዲሱን ኢማም ቡኻሪ የዘገቡት ሐዲስ አባ ሁረይራ ያስተላለፉት ነውና እንዲያ ኢነ الرجل አንድ ሰው لا يتكلم بالكلمة አንድችን ቃል ይናገራል من رضوان الله يا الله ውዴታ ያለባት لا يلقي لها بالا እዚህ ትገባለች ብሎ ቦታ ያልሰጣል አላህ የሚያስወድድ ለምሳሌ ሱብሃንአላህ ይላል አላሁ አክበር ብሏል እንደ ምሳሌ ብቻ አላህ የሚወደውን ቃል ይናገራል ያ ተናጋሪው ግን ምን አልሰጠውም እዚህ ትገባለች ብሎ ቦታ አልሰጠውም يرفع الله بها درجات በዚህ ንግግሩ አላህ ደረጃውን ከፍ ያደርግለታል وإن العبد للاኛ الله ባሪያ ደግሞ لا يتكلم بالكلمة من سخط الله አላህን የሚያስቆጣ አላህ የሚጠላውን ንግግር ይናገራል لا يلقي لها بالا እዚህ ቦታ ደርሳለች ብሎ ግን ቦታ አልሰጠውም ወለሽ ቃል ተናግሯል ቦታ አልሰጠውም يهوي بها في جهنم በርሱ ወደ ጀሃነም ይዘገዘጋል ወደ ጀሃነም ይሄዳል እኛ ምንም በቃ እንደ ቀላል የምናስባቸው ነገሮች ስለዚህ እኛ ለቀልድም ብለን እንደውም ሐዲስ መጥቷል ሰዎችን ለማሳቅ ብሎ የሚዋሽ ሰው ወይሉን ብሎ ተነስተው ወዮለት እንደ ቀልድ አይደል ሰዎች እንዲስቁልን ዝም ብለን በቃ ይለፈልፋል ሰዎችን ለማሳቅ ውሸት አንዷን ሰሃቢ እኮ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ዐምር ነው የሚናገረው ህፃኖኜ ነብዩ ሰለላሁ ዐለይሂ ወሰለም እኛ ቤት መጡና ልክ ልጫወት ልወጣ ስል እናቴ ና እንካዮን ነገር ልስጥ አለች ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ልሰጪ ያሰብሽው አላት አይ ተመርጄ ነው ና ብለሽው ልስጥ ብለሽው ምንም ነገር ባሰጭ ኖሮ ባንቺ ላይ አንዱ ሸት ተብሎ ይጻፍብሽ ነበር ግልጽ ነው እኛ ልጆቻችን ጋር ና የሆነ ነገር ሰጣል ወይ ማታ ይበጠብጠናል ወይ ጧት ስራ ስንሄድ ሲበጠብጥ ምስል ሲያለቅስብን በቃ በኋላ ስመጣ ራሳችን አያችሁ በኋላ ስመጣ ቸኮሌት ይዤ እመጣለሁ ብርቱካን ሙዝ ይዤ እመጣለሁ ማታ ስንመጣ ልብ በሉ ባዶ እጃችን ከመጣን ልጃችንን ተግባራዊ ውሸት እያስተማሩ ነብዩም ውሸት ነው ብለዋል ሐዲስ ለልጃችን ደግሞ ቃል ገብተን ስንመጣ ማታ ይጠብቃል አይረሳም ልጆች ደግሞ በልጅነታቸው የሚቀረጸው ነገር ቀላል አይደለም ስለዚህ ልጆች ውሸት አለማስተማር አንዳንድ ልጆች አሉ ሷል የሆኑ ልጆች የሚያዋርዱ ማለት ነው መስጊድ መተው ክረምት ኮርስ ሲማሩ መግሪብ ላይ ዳዕዋ ሲያዳምጡ ምን ሲሉ መስጊድ ላይ ምን ተማሩ አላህን ፍሩ ወላጆቻችሁን አክብሩ ጥሩ ነገር ተናገሩ ውሸትን ራቁ ተምረዋሉና ቤት ላይ መስጊድ ላይ የተማሩት መልካም ነገር አንዳንድ ወላጅ ቤት ላይ ያበላሻል ስልክ ሲደወል ማን ነው ይላታል እከሌኔ ደግሞ የለም በይላል ታነሳና አንዳንድ ምስኪን ልጅ አለች መስጊድ የተማረችው ሌላ ነው ቤቷ የሚነገረው ሌላ ነው ሄሎ አባዬ የለም በይ ብሎኛል ትላለች
አባዬ የለም በይ ብሎኛል። አያችሁ እኛው ራሳችን የምናስተምራቸው ውሸት በምላሳችን የምንሰጣቸው ነገር ነገስ ምን ያደርጋሉ? ይሄን ውሸት ስናስተምራቸው ካደጉ በኋላ አለባሌ ቦታ ውለው ምን ብለው ይመጣሉ? የት ነበርስ? አይራ መስጊድ ሙሐደራ ያደመጥኩ ነበር ይላል። እሱ የት ነው? ሌላ ቦታ ነው ያለው። በዚሁ አጋጣሚ ጀምሬዋለሁ። ስለ ውሸትም ነው ግን የልጆች ጉዳይም ትንሽ ስለሚያሳስብ ትንሽ ነካላል። አብዛኛው ወላጅ ልጁን ኢንቨስት ማድረጉ ማለት ማልበስ፣ ማጠጣቱ፣ ማብላቱ ምናምን እንጂ ለሌላው ነገር ጤንታ የለውም። ለአኽላቁ፣ ስለ ምግባሩ፣ ስለ ወደፊት ዕጣ ፈንታው ምንም ቦታ እየሰጠ አይደለም። አንዳንዴ ትምህርት ቤት ላይ አስተማሪዎች ወላጅ አምጡ አበላሽተሃል፣ ወላጅ አምጣ ሲባል አንዳንድ አምባገነን ነው ወላጅ አለ። ገንዘቤን ጠብ አድርጌ እያስተማርኩ ከፍዬ እያስተማርኩ እንዴት ወላጅ ትባላለህ? ብሬን አውጥቼ እኮ ነው ይላል። ምን እያስተማርኩ ነው? ምን እንደምንሰጠው ታውቃላችሁ? ለልጃችን ነገ ልክ ሲያድግ እኔ ላይ መጀመሪያ አምባገነን ሁንብን እያልነው ወላሂ አድጎ መጀመሪያ የሚኮራው እናት አባቱ ላይ ነው። ለምን? የተሰጠው አምባገነን ኩራት ነው የተሰጠው። ተዋዱ፣ መተናነስ፣ ታላቅ ማክበር፣ ለታናሽ ማዘን አይደለም የተሰጠው። እንዲህ ስትለው ያን ይዞ የሚያድገው አዛኝ፣ ሩህሩህ፣ አኽላቅ ያለው አድርገህ ካስተማርከው እውነትን እንዲናገር በምንም መልኩ ልጆችን በዚህ መልኩ አልመታህም በሉት፣ አልመታህም ግን ውሸት እንዳትናገር፣ በቃ እውነቱን ብቻ ንገረኝ። በቃ እውነት እንዲለምድ የወደፊት ሐሳቡ ምንድነው? ግቡ በእውነት ላይ ተመረኮዘ ኸይረኛ እንዲሆን። እኛ 12 ዓመት አስተምረን 4 ዓመት ደግሞ ዩኒቨርሲቲም ካለ ምናምን ጨምረን ያ ሁሉ ገንዘብ አውጥተን ዲግሪውን ዶክትሬቱን ትልቅ ደረጃ ከደረሰ በኋላ መልሰን የምንከተው ንግድ ላይ ነው። ለምን ያ ሁሉ ወጪ አውጥተን ድጋሚ ወደ ንግድ? የተማረበት ዓላማው ምንድነው? እንደ ኢስላምም እንደ ሀገርም ይጠበቅብናል። እንደ ኢስላም ዲኑን ማገልገል አለበት። የትኛውም መስሪያ ቤት ሄዶ በአማና ማገልገል መስራት አለበት። ትምህርት ሚኒስቴር መሆን አለበት። ይሄ ልጅ እዛ ደረጃ እንዲደርስ ማስተማር ነው እንጂ ዛሬ በየሰዓቱ ሂጃብ አውልቂ እያለ ሲከለክል ፈተና ላይ እንደዚህ ነው እያለ ህግ ያወጣል። እኛ ለቀቅነው ባዶው ላይ ቦታው ላይ ማንም የለም። ያንን ቦታ ለማስተካከል ነው መጣር ያለብን። ሲማር በዚህ መልኩ ነው መዳረግ ያለበት እንጂ አስተምሮ ምን ብሎ ከዛ ወደ ንግድ ለምን? ምናልባት ደሞዙ አይመጣጠንም። አዎ ይሄን ደግሞ ባለሀብቱ ደግሞ ሊያስብበት ይገባል። መስራት አለበት። የትኛው መስሪያ ቤት ላይ በስነ ስርዓት ማገልገል አለበት። ያ ሲመጣ ነው ፍትህ ሊስተካከል የሚችለው። ለምን? አላህም የሚፈራ ትውልድና አላህም የማይፈራ ትውልድ አንድ አይደለምና በዚሁ አጋጣሚ ለማስተላለፍ። ስለዚህ ለልጆች ውሸትን ስናስተምራቸው ያ ውሸት ይዞባቸው ያድጋል። ያ ውሸት ካደገስ ነገኛ ላይ ነው የሚያበላሹት ብዙ ነገሮች። ይሄ ነገር መስተካከል አለበት። ቀደምቶቹ የምላሳቸው ነገር ወላሂ በጣም ያሳስባቸውና ምላሳቸውን ይቆጣጠሩ ነበር። አብዱላህ ብን መስዑድ ታላቁ ሰሃባ ረዲየላሁ ዐንሁ እንዲህ ይላሉ፣ ወላሂ አለዚ ላ ኢላሃ ኢላ ሁወ ከሱ በስተቀር ሌላ አምላክ በሌለው ይሁንብኝ እምላለሁ አሉ። ማ ዐለል አርድ አሐቁ ቢጡል ሲጅኒ ሚን ሊሳን ምድር ላይ በጣም ረጅም ጊዜ መታሰር ያለበት ነገር ቢኖር አሉ ምላስ ነው። እንደ ምላስ መታሰር ያለበት ነገር የለም። ምላስ ነው። እንግዲህ እነዚህ ቀደምቶቹ ናቸው። ምላሳቸው አንደበታቸው መልካም ነገር የሚናገሩ ናቸው። አብዱላህ ኢብኑ አባስ ኸይር ምላሳችን ይዙና ነው። ኸይር ነገር ታገኝ ተናገር ትጠቀማለህ፣ አለዛ ሸር ከተናገርክ ደግሞ ራስ ትጸጸታለህ እያሉ አብዱላህ ኢብኑ አባስ ምላሳቸው በዚህ መልኩ ይቆጣጠሩ ነበር። የምላሳቸው ጉዳይ ያሳስባቸው ነበር። ነብዩም አለይሂ ሰላቱ ወሰላም በዚህ ምላስ ጉዳይ ላይ ብዙ ነገሮችን ተናግረዋል። አንዳንድ ሐዲስ ላይ ሐዲሱ ትንሽ ድክመትም ቢኖር አምር ብን አልዓስ ባስተላለፉት ሐዲስ ላይ አላህ መልእክተኛ እንደዚህ አሉ፣ መን ሰመተ ነጃ፣ ጸጥ ያለ ነጃ ወጣ። ዝም ባለ አፍ ምን አይገባም ይባላል። ዝም ባይገባም ማለት ስትናገር ምናገረው ነገር ቅድም መግቢያው ላይ እንዳልኳቸው የዓሊሞች ንግግር አለ። ከአቅሌ ጋር አመዛዝኘው ጥቅም ካለው ተናገረው፣ አለዛ ዝም ማለት ነው። ዝም እቺ ንግግር ናት፣ ምላስ ናት። ብዙ ነገር ሪከር የምታስይዘው የምታጽፈው። ወደ ማህበራዊ ህይወት ልምጣ። ምላስ ላይ ንግዱ ላይ ስትመጣ ወንድሜ ነው ብሎ
አምኖ ከሱ ልግዛ ጥሩ ዕቃ ይሰጠኛል ሲልህ እኛ በምላስ ጣጣ አሸብርቀን አሳምረን ወላሂ ላንተ ብዬ ነው እንላለን። መጀመሪያች ቃል በዛቸው ላንተ ብዬ የምትባል ቃል መጣች። ወላሂ ላንተ ብዬ ፌክ ነገር ትሰጠዋለህ። ይህ ሰው ቀልቡ ሲነካ አስበው እስቲ። በተለይ ደግሞ በእድሜ የገፉ አባቶች እናቶች ከሆኑ ደግሞ ጥሩ ዕቃ ነው ብለህ ሰጥተህ የሄዱበት አካባቢ ርቀት ከሆነ ወደ ክፍለ ሀገር ከሆነ ዕቃው ፎርጅዶ ነው ቶሎ የሚበላሽ ሲሆን የሸጥክላቸው ነገር ቀልባቸው ሲነካስ እነሱ የሆነ ነገርን አይቶ አምኖ መጥቷል። እኛ ደግሞ በምላሳችን ሸውደን ዋሽተን ምንሽጥላቸው ከሆነ አስቡት፣ ከባድ ነው። ኸይረኛ ነጋዴ ማለት በኸይር የሚነግድ ነው፣ በእውነት የሚነግድ ነው። በእውነት የሚነግድ ሲጀምር እውነት ተናግሮ ግልጽ አድርጎ አብራርቶ የሚነግድ ንግዱ በረካ አለው አሉ ኡስታዝ። አልበይዓኒ ቢልኺያር ማ ለም የተፈረቃ። ሁለት ንግድ ሻጭና ነጋዴ ማነው ሻጭና ገዢ በምርጫ ላይ ናቸው እስካልተለያዩ ድረስ። ወይን ሰደቃ ወበየና በንግዳቸው ላይ እውነት ከተናገሩ እንደዚሁም ካብራሩ። ማብራራት ምንድን ነው? ያ ሰው ገንዘብ ከሆነ እውነተኛ ገንዘብ አይዝጂ ጋር ትንሽ ተቀዳብኛል ሊሆን ይችላል። አንዳንድ ሰው አሁን ቁጥር የሚባል አለ ገንዘብ ቁጥሩን የተመሳሳይ ቁጥር አድርግና ምናምን ለጥፎ ምናምን ሰው አቅም አንዳንዱ ቸኩሎ በብር መሃል ተከቶ ይሰጠዋል። ወይ ደግሞ ሰሞኑን ደግሞ የምንሰማው ፎርጂድ ገንዘቦች ምናምን ገዢ ላይ ይሄ ላይ ኖር ማለት ነው። ሻጭስ በሚሸጠው ነገር ደግሞ እንከኑ ይሄ እንደዚህ ነው ብሎ ግልጽ አድርጎ እውነት አድርጎ ከሸጠ ከለወጠ ንግዳቸው የተባረከ ይሆናል፣ በረካ አለው። በቃ ወኢን ከተማ ወከዘባ ቋሹ ከደበቁ ምን ካሉ ደግሞ ሙሒቀት በረከቱ በይዒሂማ የንግዳቸው በረካ ይነሳል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በምን ምክንያት? በውሸታቸው ምክንያት። እቺ ምላስ ጣጣዋ ተመልከቱ። ሰው ለሰው ታባላለች። ዛሬ የስንት ሰው ትዳር የሚፈርሰው በዚህ ምላስ ናት። ባልና ሚስቱ በምላስ አብዛኛው ሰው ትዳር ይፈርሳል። ሚስትም እንደፈለገች ስትለቅ፣ ባልም እንደፈለገ ሲናገር ፍቺው በምላስ ነው። ፈትቼሻለሁ ሲለው ምላስ ናት። ፍቺ ተወደደ ባይሆንም የመጨረሻ አማራጭ ቢሆንም ግን ጣጣው ምላስ ነው። ሴትም ምላስ በምታደርገው ነገር ነው፣ በምትናገረው ነገር ነው አደጋ ላይ የምትወርቀው። ጎረቤት ለጎረቤት የሚባለው በዚህ ምላስ ነው። ሰው ለሰው ያጋጫል። በምን? በምላስ። ነማ የሚባለው የነገር አዋሳጅ ምላስ ነው እኮ። እንተ ከሌላ አንተ እንደዚህ ብሎ እንዲህ ብሎ ምናምን ምላስ። የሙስሊሙን አንድነት የሚበታት ነው ይሄው ምላስ። ሐሜት ወላሂ በቃ አንዳንድ ይሄ ሱረቱል ሁጁራት አይደል ስለ ሐሜት የሚናገርበት አያ ተነሰኸ እንዴ ይላል። ደግሞ ተነሰኸ ብሏል ብላችሁ እንዳታው አልተነሰኸም እንጂ ግን ተነሰኸ ያልኩት ምንድነው? ከራሴ ጀምሮ ሲወራ ሰማላችሁ። አያው እኮ አይነሳም። በቃ ለምን? ሁላችንም ስለተዘፈቅንበት በዚህ ጉዳይ ላይ ሐሜት የሚባለው ነገር ላይ ሁላችንም ስለቦካንበት ስለገባንበት አያው ራሱ አይነሳም። በቃ አላህ ከባድ መሆኑ እኮ ያ አዩሃ الذين آمنوا اجتنبوا كثيرا من الظن إن بعد الظن إثم ولا تجسسوا ولا يغتب بعضكم بعضا أيأكل لحم أخيه ምንድነው أيحب أحدكم أيأكل لحم أخيه ميتا إن أنت عملاش سويت وين ብዙ اجتنبوا كثيرا من الظن ከጥርጣሬ ብዙ ንራቁታል። ለምን? ولا تجسسوا على መጀመር አትፈላፈል። ምንድነው ለመሰለል ማለት ነው። ማለት ምን ፈልጉ ነው? ምን አቅዶ ነው? ምናምን ምን አገባ? ቀልቡ የሚያቆማል ነው አላህ ነው። አንተ ዛሂሩን አይተነው ነገር ምትለው ይሄ እንዲያስበው ነው እንዲ ነው እንዲ አላህ ነው የሚያውቀው። ዑመር ምን አሉ መሰላችሁ? እኛ አንድ ሰው ላይ ጥሩ ነገር ሲሰራ ካየ ነው ጥሩ ነው እንላለን፣ ምንም እንኳን ውስጡ መጥፎ ቢሆናል። እንደዚሁ መጥፎ ሲሰራ ካየ ነው መጥፎ ነው እንላለን፣ ምንም እንኳን ውስጡ ምን ቢሆን ጥሩ ቢሆን። ለምን? ያን የሚያጋልጥ ጊዜ የምን ጊዜ ነበር? የሙስላሰለም ጊዜ ነበር ወህይ የሚወርደው። ነብዩ አልፈዋል። ዑመር ከአቡበከር በኋላ ተተክተዋል እና ሲናገሩ ያን ዛሂሩን አይተነዋል። ስለዚህ አንድ ሰው ዛሂሩን ነው የምንለው፣ የውስጡ ማን ነው የሚያውቀው? አላህ ነው። ዑሳማ እኮ ያንን ሰው ገሎት እንደው ላኢላሃ ኢላላህ ካለ በኋላ ገደልከው ነው ሲሉት፣ ኧረ አንተ አላህ መልእክተኛው እሱ እኮ ሊያመልጥ ነው ለምናምን ሲሉት፣ አሸቀቅተ ሰድረሁ ነው ልቡን ከፍታ አይተዋል። ልብ ቢከፈትም እኮ የምናየው ነገር አይደለም፣ አላህ ብቻ ነው የሚያውቀው። ከባድ ነው። ወላ ተጀሰሱ ወላ يغتب بعضكم بعضا ከፊላችሁ ከፊሉን አይማ أيحب أحدكم አንዳችሁ ይወዳል أن يأكل لحم أخيه ميتا ወንድማችሁ ሞቶ
በክቶ ነው እኮ ነው ስጋውን ብሉት ብትባሉ ትበሉታላችሁ ፈከሪህቱሙ እርግጥም ጠላችሁታል አላህ በጭራሽ በክትን አላህ حرام አድርጎታል እኮ ሐላል የተፈቀዱት አይደል እነዚህ የቤት እንስሳቶች ምናምን በክት ከሆነ حرام ነው አሬ ደግሞ አንዳንድ ኢንፎርሜሽኖች አሉ በክት ሆቴል ላይ ምናምን በክት የሚያስገባ ምናምን እንደዚህ ሞተ ምናምን የሚያቀርብ ምናምን ይሰማል አላየው ግን ይሰማል ሰሪው ራሱን ያውቃል አላህን ሊፈራ ሊጠነቀቅ ይገባል ካለ ከባድ ነው حرام ነገር حرام ነው ገቢውም حرام ነው በቃ حرام ሆኗል እኛ ጎባንበት በቃ ሰመጥንበት ውስጡ ላይ በምኑ ከለ እንዲናት እንዲነው እንዲወጣ ወረደ ገባ ሄደ ምናምን ስለ ሰው ብቻ ነው በቃ መለፍለፍ አንዳንዱ ይለፈልፍ ላ ይሄ ኪሳራ ነው ተጠንቀቁ ነው የሚለው አላህ Subhanahu Wa Ta'ala ምላሳችሁ ሊናገር የሚገባው ሲድቅ ነው ኢነ ሲድቅ አሉ የአላህ መልእክተኛ እውነተኝነት يهدي الى البر ወደ መልካም ነገር ይመራል وان البر መልካም ነገር ደግሞ يهدي الى الجنه ወደ ጀነት ያመላክታል ጀነት አላህ ይወፍቀን አሚን በሏ ጀነት ማላ አይኑ ራአት አይን አይተው ማታቅ ወላ اذن سمعت ጆሮ ሰምተው ማታቅ በሰዎች ልቦና ላይ እንዲግልጽ ብላ ውል ብላ ማታቅ አላህ ለደጋግ ባሮች ያዘጋጀው አዕደርቱ ለዒባዲ الصالحين ብሎ አላህ የተናገረው ለደጋግ ባሮች ያዘጋጅቻለሁ ያለው ንዙለ ሚን ገፉር ረሂም አዛኝ ሩህሩህ ሆኖ ጌታ መስተንግዶ ሲሆን ተብሎ የተገለጸው ጀነት ያ አላህ አላህ ይወፍቀን ለዚህም ነው አላህ መልእክተኛ ጀነትን በቀን 3 ጊዜ ለመነ ጀነት ራሱ ያ ረብ ጀነት አስገባው ብላ ትጠይቃለች ከጀሃነም እሳት 3 ጊዜ በቀን ይተበቀ ያ ረቢ ከጀሃነም ጠብቀኝ ብሎ ዱዓ አደረገ ጀሃነም ራሷ ጠብቀው ትላለች ስለዚህ ዋናው ህልማችን ምናችን ጀነት ነው ጀነተል ፍርደውስ ከጀሃነም እሳት አላህ እንዲጠብቀን ዱዓችን ይገባል ወደ ጀነት ይመራል وان الرجل ይወልብ አንድ ሰው لا يصدق حتى يكتب عند الله صديقا አንድ ሰው እውነትም ያዘውትር ከሆነ ከእውነት ጋር የሚኖር ከሆነ አላህ ዘንድ እውነተኛው ተብሎ ይጻፋል ሰማይ ውስጥ የሚታወቀው በእውነተኝነት ነው ሱብሃንአላህ አስተያስቡ እከሌ ማለት እውነተኛ በቃ እውነቱ የሚናገር ነው ከሱ እውነት የሚናገር ማንንም የለም ተብሎ ሲነገራስ እውነተኛ አላህ ይጠብቀን ደግሞ وان الكذب ውሸት يهدي الى الفجور ወደ አመጾች ይመራል وان الفجور فجور ደግሞ يهدي الى النار ወደ እሳት ይከብታል እሳት ማን ይችላል وقودها الناس والحجاره ማገዷ የሰው ልጆችና ድንጋይ እኮ ነው የተባለው የዱንያውና የአኺራው እኮ አገናኝም 99 እጥፍ ትበልጣለች የአኺራው አንድ ክፍሏ ናት እዚህ ያለችው እሷንም እኮ ማን ነው ስትችለው እጁን እሳት ላይ የሚያደርገው ዱንያ ላይ የአኺራው ደግሞ የከበደ ነው ወደ እሳት ይመራል አሉ የአላህ መልእክተኛ وان الرجل لا يكذب حتى يكتب عند الله كذابا አንድ ሰው ውሸት የሚያዘወትር ከሆነ አላህ ዘንድ ውሸታም ተብሎ ይጻፋል ውሸታም እውነት በቃና ለማምጣው ያ ደግሞ እንዲሆን በምን ቢዚ እናድርገው ከተባለ በቁርአን ቢዚ እናድርገው በዚክር ቢዚ እናድርገው كلمتان خفيفتان ثقيلتان كلمتان خفيفتان على اللسان ثقيلتان في الميزان حبيبتان إلى الرحمن سبحان الله وبحمده سبحان الله العظيم أيات كلمتان ولد كلمات ናቸው ለምላስ ቀለል ያሉ ለሚዛን የከበዱ الرحمن ዘንድ ተወዳጅ ሆኖ አላህ ዘንድ سبحان الله وبحمده سبحان الله العظيم በቃ በዚህ ቢዚ እናድርገው ታክሲ ውስጥ ገባ ወደ ስራ ስትሄድ በዚክር ቢዙና በዚክር ቢዝስቶን በቃ በስነ ስርዓት ቦታውን ይዛል አለዛስኛ በዚክር የለም ሌላ ነገር ከዚክር ሌላ ነገር ካደረግን በቃ ማንገባ ማንወጣበት ነገር ውስጥ ነው የምንገባው የሰው ስጋን በላለን እንቦጭቃለን አንዱን ከፍ አንዱን ዝቅ እናረጋለን ራሳችንን እንረሳለን በቃ ራሱን ይረሳል ስለ ሰው ብቻ ያወራል በቃ እከሌ እንዲነው እከሌ እንዲነው እከሌ ላ የለም والله ስለ ራሳችን ብቻ እንጨነቅ ቆ አንፉሰኩም ነፍሶቻችሁን አድኑ ነው አላህ ስለኔ እንጂ የሚጠይቀን ስለሌላ ሰው አይደለም ስለሌላ ሰው መልካም ነገር ሳይሰራ ሳይው መጥፎ ነገር አይቼ ካልከለከልኩ ምን ካላልኩ ያ ጥያቄ ሊሆን ይችላል ከዛ ውጭ ግን ስለ ሰው ቢዛ ሆኖ አላል ስለ ራስህ ነው ቀብር ስንገባ ማን ረቡክ ማን ነብዩክ ማን ዲኑክ ነው ማን ይዘጋጀው ለዚህ አሁን እላለሁ መልሳለሁ ላ
የሚመልሰው የኖረበት ነው። የመጨረሻው ቃል ላኢላሃ ኢላላህ የሆነለት ሰው ጀነት ይገባል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዚክር አብዛ፣ ላኢላሃ ኢላላህ አብዛ፣ ኻቲማ ላይ እንዲያምርልህ ያደርጋል ሲባል አንዳንድ ሰው ያን ቀን እለዋለሁ አላርም አይደለም የሞላው ያን ቀን የሚመጣ ያለመደ ነገር አይልም። አንድ የሀገራችን ሸህ አንዱን ሰው ሊሞት ብሎ ላኢላሃ ኢላላህ በል ላኢላሃ ኢላላህ በል ይሉታል። ይህ ሰው የኮምፒውተር አስተማሪ ነው፣ ኑሮ ከኮምፒውተር ጋር ነው። ኮምፒውተር አትማሩ እያልኩ አይደለም፣ ሳይንሱን አትማሩ፣ በደንብ ተማሩ፣ በደንብ ያስፈልጋል። ዶክተርም ሁኑ ኢንጂነር፣ በደንብ ልጆቻችሁን ለዚህ አብቁ። ነገር ግን ከዚሁ ለጎን ለጎን ዲን ከሌለ ማለት ነው፣ ሰላት ከሌለ፣ ኢልም ከሌለ፣ ቁርአን ሐዲስ ከሌለ ደግሞ ባዶ። ይህ ሰው ኮምፒውተር አስተማሪ ነው፣ ዚክር የለ፣ ሰላት የለም። ላኢላሃ ኢላላህ ብል ሲሉት ምን ይላል? ኤፍ1 ኢንተር ተጫኑ ይላል። ኤፍ1 ኢንተር ተጫኑ። ይህን ቃል እያለ ሄደው ምላሳችን ይህን ዚክር ስናስለምደው ምን ይሆናል? ቢያንስ በሌላ ነገር ቢዚ እንዳይሆንብን፣ ሌላን መጥፎ ነገር እንዳይወስድብን ያደርጋል። እኛ ዛሬ ምላሳችን ሙዚቃው ሲመጣ ከሙዚቃው ጋር እንወዛወዛለን፣ ከሙዚቃው ጋር ምላሳችን ይንቀሳቀሳል። በቃ ዛሬ እኮ ላይ ፋሽን ሆነች ምላስ። ቲክቶክ አለ፣ ሰልፊ ይነሳል፣ ሙዚቃ ይከፍትና ራሱን እኮ ነው ቲክቶክ ላይ ሊለቀው ይልትለቅ ከሙዚቃው ጋር አብሮ ይዘፍናል። ከዛስ ምላሱን እኩል እያደረገ ሴቱን ያውጣል። ከዛ በኋላ አደባባይ ይለቃል። ሰው ኖሩን ራሱን አደባባይ ይለቃል። በአላህ ከሰው ሁሉ እኮ አንዱ መጥፎ ሰው ማለት ነው። አላህ አንድ ኖሩን ሸፍኖለት ግልጽ ያወጣ ሰው እኮ መጥፎ ማለት። አላህ ደብቆልን ግልጽ እናውጣለን ራሳችን እዩት አደባባይ ይሄ ሁሉም አይሞን የለበትም። እንደ ተውባ እናድርግ። መውቱል ፉጃ በጣም እየበዛ ነው። ድንገተኛ ሞት በጣም እየበዛ ነው። በፊት በጣም እድሜ ሄደ ሰው ይሞታል ይባላል። አው ለማንም ሁሉም ሰው እድሜው ነው፣ አጀል ነው የሚወስነው። ግን አሁን ምናየው ደግሞ አላህ ይጠብቀን ወጣት እየረገፈ ነው አይደል? አጀል ኢዛ ጃ አጀሉሁም ላ የስተአኺሩነ ሰዓተን ወላ የስተቅዲሙን። ስለዚህ በሶሻል ሚዲያ ላይ ውስጥ ገብተናል። የገባንበት ደግሞ አገባብ ደግሞ መጥፎ አገባብ ነው። በሙዚቃው በውዝዋዜው ነው ራቆቷን ምናምን ያ አላህ። ከዛ ምላሳችን እያንቀሳቀስን ምላስ አንዳንድ ሰው አላህን በጣም ማመስገን ባለበት ቀን ላይ ሲያመጽ ይታያል። የሰርግ ቀን ላይ ሱብሃንአላህ፣ ከሰርጉ ቀን ሳምንት በፊት ምናምን ልምምድ አለ ይባላል። አንዱ ኢንፎርሜሽን ነገረኝ። ለተመረጡት መስለኛል ልምምድ አለ፣ ሙዚቃ ይለማመዳል። ከፍሎ 50 ሺህ 60 ሺህ 100 ሺህ ከዛ በላይ ከፍሎ ይለማመዳል ሙዚቃ። ሴቷም ትለምዳለች፣ ለሱ ይዘፍን፣ ለሷ ለባሏ ምትዘፍንለት፣ እሱም ይለማመዳል፣ ለሷም ይዘፍንላት። ከዛስ የሰርጉ ቀን አዳራሽ ይባልና አጃቢ ይበዛል፣ ሙዚቃው ይከፈታል። ከሙዚቃው ጋር ምላሱን እኩል ማለት ነው ለማንቀሳቀስ እኩል። አላህ ገንዘቡ ትጠየቅበታለህ። ወደ ተወሰድከው የሚለው ወደ ሐራም ነው ሄደው በጊዜ ትጠየቃለህ። ምላስ የማን ሐቅ ነው? የማን ስጦታ ነው? ያ አላህ። በዚህ ምላስ አላህ መልካም እንድናገር እንጂ መጥፎ እንድናገር አልፈቀደም። መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት ነው። መልካም ንግግር ይናገር፣ አለዛም ዝም ይበል። አንተ በምላስህ ተናግረህ ሊሆን ይችላል፣ በቀልብም ጥሩን እያኖረው እኔ ኢንሻአላህ በአላህ መንገድ ጂሃድ ፊ ሰቢልላህ ከመጣ ሸሂድ ለመሆን እያለኝ ብለህ ትክክለኛን እያኖረው ፍራሽ ላይ ብትሞት አንተ ሸሂድ ነህ። አላህ መልእክተኛ ነው ያሉት መን ሰአለ አላህ ተዓላ ሸሃደተ ቢስድቅ በለገሁ ላሁ መናዚለ ሹሃዳ ወኢን ማተ ዐላ ፊራሺሂ። የሹሃዳዎች ደረጃ አላህ ያደርሰዋል። አላህን ትክክለኛ ጥያቄ ጠየቀ። ፍራሹ ላይ ቢሞትም እኛስ ምን ላይ ነው? ዘፈኑ ላይ በአላህ እስቲ ዘፈን ላይ መሞት፣ ኸምር ላይ መሞት፣ ቁማር እየተጫወቱ ቤቲንግ ምናምን እያሉ መጥፎ ነገር ላይ ነው መሞት። እስቲ አስቡት። ወንጀል ትላልቅ ወንጀል ለሚያዘወትር ሰው ኻቲማውን በዛው ሊሆንበት ይችላል። ከዚህ ከስለው ወንጀሎች መራቅ፣ ጓደኛህን መምረጥ፣ ዚክርና አብዛና፣ ዳዕዋና አዳምጥና፣ መድረሳን ዒልም እንማር፣ ተፍሲር ቁርአን እንማር፣ ሲራውን እንማር ብሎ የሚገፋፋ ጓደኛህን ምረጠው። ኢብኑል ቀይም ምን ይላሉ? ጥሩ ጓደኛ ከነፍስያ ይበልጣል ይላሉ። ጥሩ ጓደኛ ለምን? ነፍስያ ትታገላለች። ቆይ መስኪስ አይ እዛ ዲስ ቲቪ ኳስ ትላለች ነፍስያ። አይ ቆይ ትንሽ ነው። ጥሩ ጓደኛ ና መስጊድ እንሂድ፣ ና ዳዕዋና አዳምጥ፣
ና ዒልም አለ ተፍሲር አለ እስቲ እንስማ ትንሽ ደቂቃ ናት ወደ ኸይር ይወስዳል አያችሁ ጥሩ ጓደኛ ከነፍስዬ ይበልጣል ይላል ኢብኑ ቀይም ጓደኛ አድርገን ያዝነው ማለት ነው ዛሬ ጓደኝነታችን ከምን ጋር የተመሰረተ ነው ራሳችንን መጠየቅ አለብን ሌላው የረሳውት ገንዘብ አታለው ምን ብሎን እጅ መላሳችን ማለት ነው በውሸት የውሸት ምስክር እንመሰክራለን አይደል ፍርድ ቤት ያላየነውን አይቻለው የሱ ያለውን ዕቃ ጓደኛ ስለሆነ የሱ ነው ንብረትነቱ እንደዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም عن أبي بكر نفيع بن الحارث رضي الله عنه سيستلف قال رسول الله صلى الله عليه وسلم ألا أنبئكم بأكبر الكبائر كتلالاق ወንጀሎች አልነግራችሁም ልንገራችሁ ثلاثه ሶስት ጊዜ አሉ ተላላቅ ወንጀል ማን እንደሆነ ልንገራችሁ አሉ قلنا بلى يا رسول الله أنت الله መልእክተኛ ይንገሩና قال الإشراك بالله بمجمره بالله ማጋራት ትውልድ የሽርክ ትውልድ ሊሆን አይገባም በቃ ራሳችንን እናጥራ والله ሁሉም ሰው እርግጠኛውን የምናገረው ጀነትን ይመኛል ማይመኛለ ይመኛል ጀነት ግን የሚገኘው ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩ መንገድ ስንሄድ ብቻ ነው ተውሂድን ይዘን ስንሄድ የሳቸውን ሱና ስንከተል ነው መዳን የሚቻለው በነብዩ ጎዳና ብቻ ነው የዓለም መድህን ረሱሉ ዐለይሂ ሰላቱ ወሰላም ናቸው ሁሉም ነቢያት ለየአካባቢያቸው ነው አላህ ይላካቸው ነብዩን ግን ለዓለማት ዝነት አድርጎ ልኳቸዋል ማንንም ሰው ነብዩን ከተከተለ ይድናል መዳን የሚቻለው በነብዩ ነው በማንም አይቻልም በነብዩ ነው ስን የነብዩን ጎዳና ስንከተል አላህን በብቸኝነት በመገዛት ሽርክ አሉ ወዑቁቅ الوالدين አሉ ከዛ ወላጆችን ሐቅ ማጓደል ማስከፋት ወላጆችን መበደል አሉ እናት አባት ያላችሁ ተጠቀሙ ወላጆች የተደሰቱበት አላህ ይደሰትበታል ብለው ነው ወላጆች የተከፉበት አላህ ይከፋበታል አላህ ከራሱ ሐቅ ቀጥሎ የወላጆችን ሐቅን ያመጣው ወላጅ የተወደደው በእስላም ትልቅ ቦታ አለው በመጥፎ ነገር እስካላዘዙን ድረስ ሐቃቸውን ልንቀበል ይገባል በመጥፎ ነገር መስጊድ አትሰግድም ሰላት መስገድ የለብህም አላህ መገዛት የለብህም እስካላለ ድረስ አሁን ደግሞ እንዲህ ሚላጭ የለም ሂድ ወደ መስጊድ ሂድ የሚል ወላጅ ነው አይደል ሂድ ወደ መስጊድ በር ላይ አደባባይ አታቁም ሂድ ወደ መስጊድ ሚል ነው ወላጅ ነው ያለው የወላጆች ጉዳይ ከዛ وكان متكئا تدغفوا ነበርና فجلس ቀጥ ብሎ ተቀመጡ የአላህ መልእክተኛ الا وقول الزور وشهاده الزور الا وقول الزور وشهاده الزور ይህንን አከታተሉት فما زال يكررها ይህንን መደጋገም አላቆሙም حتى قلنا እኛ እስክንል ድረስ አሉ ሰሃቦች ليته سكت من ነው ዝም ባለ እስክንል ድረስ ምን وقول الزور وشهاده الزور የውሸት ንግግር የውሸት ምስክር ያላየውን አይቻለው ማለት በውሸት መመስከር ምን በጎን የሆነ ገንዘብ ሲያስገባል አካውንት ላይ ሲልክልህ አው የሱ ነው ትላለህ እቺ ገንዘብና ዱንያ ላይ ትጠፋለች በረካም የላት በሐራም የመጣች ነገ ግን ዋጋ ትከፍልበታለህ ዋጋን ከፍልበታለን ዋጋ ትከፍይበታለሽ እህቴ ስለዚህ በዚች ባለን የዱንያ ቆይታችን ላይ ራሳችንን መመርመር ነው ሐሲቡ አንፉሰኩም قبل ان تحاسبوا وزنوها قبل ان تؤذنوا አሉ ዑመር ኢብኑ ኸጣብ ነፍሳችሁን መርምሩ ነፍስን መመርመር ራስን መፈተሽ እንደው እስቲ ሰላቴ ዛሬ እንዴት ነበር ምላሴ ስንት ሰው ወቅታለች ዛሬ ስንት ሰው አስቀይሟል ምላሴ እስቲ አውፍሳስ እንዴት ልጠይቅ መጨነቅ ያለበት ለዚህ ነው እስቲ ዛሬ ስንት ዚክር ብያለሁ አሁን ለኮ ዚክር በሐዲስ ቡኻሪ ምን የተዘገበ በቁጥር የተቀመጠ ለምሳሌ ጧት ላይ لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ሚለውን 100 ጊዜ ያላሉ ነብዩ ሰለላሁ ዐለይሂ ወሰለም ኢማም ቡኻሪ የዘገቡት لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير በቀን ጧት ላይ ለምሳሌ 100 ጊዜ ካለ አሉ ነብዩ ሰለላሁ ዐለይሂ ወሰለም አንደኛ 100 ሐሰናት ይጻፍለታል ሁለተኛ 100 ወንጀሎች ይሰረዙለታል ሶስተኛ በዛን ቀን ከሸይጣን ይጠበቃል አሉ አራተኛ 10 ባሪያ እንዳወጣ ነፃ ይቆጠርለታል 10 ባሪያ ዛሬ ባሪያነት ነፃ መውጣት አለ የለም ግን አጅሩ የሱን ይሆናል አምስተኛ ከሱ የሚበልጥ የለም ከሱ ያለ ሰው ቢኖር እንጂ ከሱ ይበልጣል አንተ 100 ነው ያልከው 101 102 ወይ ከዛ በላይ ያለ ሰው ካለ ያ ሰው ነው የሚበልጥ ማለት
ራሳችን በዛ ቢዚ ማድረግ እስኪ ቁጭ ብለህ እስቲ ከመግሪብ እስከ ኢሻ አዝካር በለው ተፍሲሩን ካላዳምጥ ራሳችንን ብዙ ጊዜ ይሄ ዚክር ላይ ካያችሁ ይሄ ለግል የሚሰራ ኢባዳ ላይ ደካማ እንሆናለን። ያ ላይ ነው ጠንካራ መሆን የነፍሳችን ጉዳይ። ፈዝኩሩኒ አዝኩሩኩም አስታውሱኝ አስታውሳችኋለሁ። እኛ በምላሳችን ነብዩን በቀን ስንቴ እናነሳለን? እኛ በምላሳችን አላህን በቀን ስንቴ እናነሳለን? እስቲ ራሳችን ፈትሽ። በተቃራኒ ሜሲ በቀን ስንቴ ይባላል? ሮላንዶ በቀን ስንቴ ይጠራል? በምላሳችን የሆነ አንድች ምትወዛወዝ ሴት ዘፋኝ በቀን ስንቴ ትጠራለች? አንዱ የሚያለቅስ አርቲስት ምናምን በቀን ስንቴ ይወሳል? ራሳችን እስቲ ይችላል። የቱን ነው ያነሳውት ያለሁት? የቱን ነው ያወሳውት ያለሁት? ሰውየው ከወደደው ጋር ነው ተብሏል። ማንን ይወደድ ነው? ነብዩን ሰለላሁ ዐለይሂ ወሰለም፣ ሙስሊም ወንድሞቻችንን፣ ሷሊዎችን፣ ደጋጎችን ነው ወይስ ሌላው? ሰው ከወደደው ነው። አልመርኡ ማአ መን አሐባ፣ ሰውየው ከወደደው ጋር ነው። ማንን የወደድኩት? ስለዚህ ምላሳችንን ጠብቅ። ሰዓት አለቀ እያሉ ነው። ግን ከዚሁ ከምላስ ጋር ተያይዞ አንድች ነገር ላንሳ። የሙናፊቅም ምልክት ውስጥ ልንወድቅ እንችላለን። ምላስ ኒፋቁል ኢዕቲቃዲ አመልይ አለ። አመልይ ውስጥ የሚባለው ሊጥለን ይችላል። ነብዩ ሰለላሁ ዐለይሂ ወሰለም አያቱል ሙናፊቅ ሰላስ፣ የሙናፊቅ ምልክቶች 3 ናቸው። ኢዛ ሐደሰ ከዘበ፣ ሙናፊቅ ሲናገር ይዋሻል፣ ውሸት የሙናፊቅ መገለጫ ነው። ወኢዛ እቱሚነ ኻን፣ ሲታመን ይክዳል። ወኢዛ ወዐደ አኽለፍ፣ ቃል ከገባ ቃሉን ያፈርሳል፣ ቃል ኪዳኑን ያፈርሳል። ይሄ የሙናፊቅ መገለጫ ነው። አፍረል ፊራር፣ የውሸቶች ሁሉ ትልቁ ውሸት አዩሪየ ረጁሉ አይነይሂ ማለም ተራያን፣ ረዋሁል ቡኻሪ። አንድ ሰው አይኑ ያላየችውን አየው ብሎ አሉ። ምን ማለት ነው? አንደኛ ያላየውን አየው ብሎ ማውራት ከውሸቶች ሁሉ ውሸት ነው። ሁለት ደግሞ በመናምም አንድ ሰው መናም ይመለከት ያላየውን ዛሬ እንደዚህ መናም ይችላል። ያላየውን አየው ማለት የወንጀሎች ሁሉ ትልቁ ወንጀል ነው፣ ከባዱ ወንጀል ነው። ልንርቅ ይገባል። አየህ፣ ተጠያቂ ያለን በኃላፊነት አይንህም ይጠየቃል፣ ምላስህ ይጠየቃል፣ ቀልብህ ይጠየቃል። ባየኸው በምን ነው ስትመሰክር ምን ስትልም ነው። ያላየውን አይቻለሁ፣ ይሄ ውሸት ከባድ ነው። ያን እንጠንቀቅ። ምላሳችንን ስልክም ስናወራ ምላሳችንን ጠብቀው። ስልክ ማንም አያየኝም፣ ሰውየው ሩቅ ነው ያለው፣ የት ነው ያለው ሲባል አካባቢ ለምሳሌ ይሄ አብነት አካባቢ ሲደርሳል፣ አንተ ግን ያለው ሌላ ቦታ ነው። አረ እዚህ ደርሻለሁ አትበል። ማን ይመለከታል? አላህ ይመለከታል። አንዳንዴ ታክሲ ውስጥ አይታችኋል፣ ሰውዬ ሄደ ምናምን የት ነው ይባላል። እሱ ስታዲየም አካባቢ ከሆነ አረ ደርሻለሁ እዚያ አውቶቡስ ተራ ይላል። ሁሉም ሰው ዞር ብሎ ያያል። ውሸታም ቢሆን እኮ ነው የሚያየው ሰው ውሸታም ቢሆንም ሰው ውሸታም ቢሆን ሁሉም ግን ውሸት የተጠላ ስለሆነ ሁሉም ሰው ዞር ብሎ ይመለከታል። ውሸት ነው፣ የተወገዘ ነው። እቺ ምላስ ገደል ትከታለች። እውነቱን ተናግሮ የመሸበት ማደር። ለምን አታፍርም? ውሸት እስከሆነ ጣጣም የምላስ ጣጣ ገደል ይከታል። ነገ የታወቀ የተነቃ ጊዜ የምትገባበት የምትወጣበት ታጣለህ፣ ትጨናነቃለህ። ስለዚህ ምላሳችንን እንጠብቅ ነው። መልካም ከተናገርኩ ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ ስብሓነሁ ወተዓላ መልካሙን ሰምተው ጥሩን ከሚከተሉ ሰዎች አላህ አድርገን። እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። አላህ ስብሓነሁ ወተዓላ በምላሳችን መልካም ነገር የሚናገሩ ዚክርን የሚዘክሩ ኸይር ነገር የሚሰሩ አላህ ያድርገን። ምላሳቸውን ከሚጠብቁ ባሪያዎች መካከል አላህ ያድርገን። ምላሳችንን ለዚክር አላህ ያግራልን። ዚክር የገራላት ምላስ አላህ ያርግልን። ዚክር የገራላት ምላስ አላህ ያርግልን። መጨረሻችንን አላህ ያሳምርልን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصر إخواننا في كل مكان. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.